ሰላም ናችሁ? ይሄ ነው የምለው። እኔ እንኳን መናገር የምፈልገው ያው ዞሮ እየተከታተልኳችሁ ነበረ። ጥሩ ውይይት እያደረጋችሁ ነው። አጠቃላይ ለህዝቡም በተለያየ ቦታ ላለ ህዝብ እንደዚህ ከየምርጫ ክልሎች በፊት ምርጫ ክልል ከነበሩ ቦታ ላይ ዛሬ ደግሞ ምንም አይነት የምርጫ ክልልም የምርጫ ጣቢያዎችም እየሰሩ ባልሆነበት ሁኔታ አገዛዙ ምርጫ እያስመረጥኩ ነው የሚለውን የውሸት ፕሮፓጋንዳ ለማጋለጥ የምታደርጉት ይሄን እንደዚህ አይነት የምታደርጉት ጥረት ትልቅ ምስጋና ላይ ለሁላችሁም። ያው በዋናነት ማለት የምፈልገው ነገር አሁን እንግዲህ 7ኛ ምርጫ ነው የሚለው አገዛዙ። ነገር ግን በተለይ የአማራ ህዝብ 7 ጊዜም ምንም አይነት ምርጫ መርጦ እንደማያውቅ የሚታወቅ ነገር ነው። ምርጫ መርጦ አያውቅም የአማራ ህዝብ። በፊትም ባልመረጠው ባልማይወክለው ባልወከለው ባላጸደቀው ህገ መንግስትና መንግስት ሲመራ ምርጫም ደግሞ እንግዲህ የብአዴን ስብስቦች የህዝቡን ስለልቦና የማይወክሉና ለህዝቡ ጭራሽ ለህዝቡ ጥቅምም ለህዝቡ ህልውናም ከጎኑ የማይቆሙ ጥላ ከለላ የማይሆኑ አሳልፈው የሸጡት መንግስትን ባይ ተመራጮች ዲራማ 7 ተከታታይ ክፍል ያለው ዲራማ ነው ማለት ይቻላል ማለት ነው። ዲራማ ነው ሲሰራ የኖረው ለረጅም ሰዓት። ያው ህዝቡ ያውቀዋል ሁሉን ነገር። በዚህ በነበሩ ባለፉ የምርጫ ጊዜዎችም በዛ አካባቢ ላይ ተቃዋሚዎች እንዳይደርሱ ሲደርሱ ደግሞ ሲሄዱ ሲቀሰቅሱ በጥይት እንዲሳቱ እንዲገደሉ ያደሩበትን ያረፉበትን ቤት በድንጋይ እንዲደበደብ እስከ ማድረግ ድረስ ከዛ ውጪ በተደራጀው የህዋስ የጎጥ ምን አደረጃጀት በመጠቀም ንቧን ካልመረጥክ ይሄንን ካልመረጥክ ትገደላለህ ትታሰራለህ እየተባለ እየተስፈራራ ማለት ነው። እየተስፈራራ የኖረ ህዝብ ነው። ያውቀዋል ህዝቡ ይሄንን ማለት ነው። አንድ ቀንም የሚመርጠውን የሚወክለውን የዚህን ህዝብ ስለልቦና የሚያውቅ በትክክል ለህዝቡና ለሀገር ጥቅም የሚቆምን መሪ እንዲመረጥ እድል አግኝቶ አያውቅም። እና የዘንድሮ እንደውም በጣም ይበል የሚያሰኘው ያንን የውሸት ዲራማ እንኳን የሚሰሩበት ፕላትፎርም አላገኘም አገዛዙ ማለት ነው። አሁን ቅድም እየተገለጸ ነበረ። በፊት ምርጫ ክልል ውስጥ የነበሩ አንድ የምርጫ ጣቢያ 50 ምናምን የምርጫ ጣቢያዎች በአንድ የምርጫ ክልል ውስጥ አንድ የምርጫ ጣቢያ ላይ 2 የምርጫ ጣቢያ ላይ ነው ምርጫ ለማስደረግ አስቦ እየተንቀሳቀሰ ያለው። በዛ ውስጥም ምርጫ እየተመረጠ አይደለም። አንደኛ የህዝቡ በራሱ መጀመሪያውኑ አኩርፎ ነው ያለ። ከቤቱ አይወጣም፣ ተደብቆ ነው ያለ፣ አይወጣም። አሁን አንዳንድ ቦታዎች ላይ ምናልባት ለማድረግ እየሞከረ ያለው ቤተክርስቲያን የሄደ ሰውን በግድ በማፈን ኑ ምረጡ ማለት ስራ ነው እየተሰራ ያለው። እኔ በዚህ ተከታታይ ድራማቸው ውስጥ አንድ ቀንም ሞራላቸው የማይጎዳ ከየትኛው ፕላኔት የመጡ ስብስቦች እንደሆኑ ራሱ በጣም ይገርሙኛል ማለት ነው። በዚህ ልክ በህዝብ ላይ መቀለድ ማለት ነው። ህዝብን መናቅ በዚህ ልክ ህዝቡ እውነታውን ያውቀዋል። እንደማይፈልገው ራሱ ደግሞ አገዛዙ ያውቃል። ነገር ግን በቃ ይሄንን አይነት ፊልም ሲሰሩ እነሱ ሞራላቸው የማይጎዳ ከየትኛው ፕላኔት የመጡ ወይ የሰው የሞራል ልዕልና የሌላቸው በቃ እኔ የሞሮንስ ስብስብ ናቸው እነዚህ ቡድኖች ማለት ነው። በአጠቃላይ ያሉት እኔ በጣም የሚገርሙ ናቸው። እና አሁን እንደውም አንዳንድ እንደዚህ መረጃዎች ሲሰጡን ዛሬ ጠዋት ላይ ቤት ሄደው እንደዚህ ትልልቅ ሰዎች አረጋውያን ባልቴቶች ቤት እየሄዱ እያንኳኩ ኑ ምረጡ ሲሏቸው አስገድደው ለመሰል ነው ምረጡ ሲባል የት ነው እኛ ምንድነው የምንመርጠው? እንዲዛው እናንተው ሞልታችሁ አትቀመጡም ወይ? ድሮንስ መርጠናችሁ ነው ወይ? ወንድማ ለመጀመሪያ በኢትዮጵያ ውስጥ ምርጫ ሲመረጥ ምርጫ ማታ ካቢኔዎቹ መርጦ ኮሮጆ ሞልቶ ከጨረሱ በኋላ ነው በማግስቱ
ዝም ብሎ ህዝቡ ሸዋሸዋ ተደርጎ ማታ ትላንትና ልክ ትላንትና የተጫወቱትን ጨዋታ ዛሬ ማየት ማለት ነው። የተበላ ቁም ማለት ነው። ኦኬ ይሄ ምርጫ ከተጠናቀቀ በኋላ ኦኬ በዚህ ሁኔታ ነው የሚቀጥለው። ህዝቡን ያሳስበው